ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ሐሙስ ሐምሌ 30 2018 በኢትዮጵያ ዘመን አቆጣጠር ኦገስት 6 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁኝ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ለባለፉት 2 ተከታታይ ቀናት ጋት ሚዲያ ዝግጅት ወደ እናንተ አላደረሰም። ያው ትንሽ አሞኝ ስለነበር ድምፄም የሚያሳውቅ ይመስለኛል። ከክረምቱ ቅዝቃዜ ጋር በተያያዘ ሬስ በጣም አሞኝ ነበረ። በዛ ምክንያት ነው ወደ እናንተ ዝግጅት ያላቀረብኩት። በጣም ብዙ ወዳጅ ቤተሰቦቼ ከሁሉም አህጉር ማለት እችላለሁ፣ ከአሜሪካ፣ አውሮፓ፣ አውስትራሊያ፣ አፍሪካ። በነገራችን ላይ አንዳንድ በሀሳብ እንኳ የተጋጨኋቸው ወይ ልዩነት ያለን ወዳጆች ሳይቀር ምንድን ነው ምን ችግር አለ ዝግጅት አላቀረብክም ወዘተረፈ ያሉኝ ኢቭን ይከታተሉኛል ብዬ እንኳን ማላስባቸው ሰዎችን ወዳጆችን በዚሁ አጋጣሚ አውቄያለሁኝ። ሌሎቻችሁም እያሰባችሁ እንደነበረ በእርግጠኝነት መናገር እችላለሁኝ። እጅግ ክብረት ይስጥልኝ። እነሆ ተመልሰናል። የአልጎሪዝምም ጉዳይ ስላለ በጣም ፑሽ አድርጉት ዳውን ስለሚያደርገው። ኤኒዌይስ ይህም ብዬ 3 አጫጭር መረጃዎች ወደ እናንተ አደርሳለሁኝ። የመጀመሪያው እንግዲህ በባለፈው ቅዳሜ ንጋት ላይ ኤግዛክትሊ 11 ሰዓት ከ45 11 ሰዓት ከ46 ገደማ ነው ህወሓት ትንኮሳ የጀመረው። ይሄ መጀመሪያ ላይ አብሪ የሚባሉትን ከፊት አስቀድሞ ከኋላ እግረኛ አድርጎ ውጊያ ከፈተ። ያን ተከትሎ እንግዲህ ህወሓት ያኔ በሰሜኑ የጦርነት ወቅት ሲዘግብ መስተንክራዊ አወት ይል ነበር። ለአጠራሬ እና ታምራዊ ድል በሚባል መልኩ የኢትዮጵያ ወዳጆችን እጅግ ያስደነቀ፣ ኢትዮጵያን ለመገዳደር ለሚፈልጉ፣ ኢትዮጵያን በጠላትነት ለመመዘገቡ ኃይሎችና ቡድኖች ደግሞ እጅግ በጣም አስደንጋጭ ሆነ። እኔ ዛሬ ከቦታው ያገኘሁት ጠዋት ነው። በነገራችን ላይ 3 ሰዓት ላይ የደረሰ መረጃ 31 ተሳቢ ከባድ መኪና 31 ተሳቢ ከሸረሪናና ግዴማ ከሚባል ቦታ እዛው ከሸረሪና በቅርብ ርቀት ላይ ግዴማ የሚባል ሌላ አንደርግራውንድ ወይንም ከመሬት በታች ተቆፍሮ በኮንክሪት እነኚህ ሐማስ ሄዝቦላ የሚሰሯቸው አይነት በውስጥ ዘመናዊ መኖሪያ ቤት ያለው ሁሉ ነገር የተሟላለት የኮንክሪት ምሽግ እዛ ውስጥ የአጭርና መካከለኛ ርቀት ሚሳይሎች፣ የቅኝት ድሮን ለቅኝት ብቻ ይሄ ሪኮነሰንስ ድሮን፣ ይሄ ዋን ዌይ አታክ ድሮን የሚባሉት ምንድነው? ዋን ዌይ አታክ አጥፍቶ ጠፊ ድሮኖች፣ ሮኬት፣ አርፒጂ 7 ይሄ ሩሲያ ሰራሽ ሆኑ፣ እጅግ ከፍተኛ ቁጥር ያለው የሬዲዮ መገናኛ፣ የሳተላይት ስልኮች፣ የተለያዩ የመኪና መለዋወጫ እና ሞርታሮች፣ የሁሉም አይነት የጦር መሳሪያ ጥይቶች፣ የነፍስ ወከፍም የቡድን የጦር መሳሪያ፣ እነዚህ ዲሽቃዎች የጥይት መቁጠር የማትችሉት ምናልባት መረጃውን የሰጠኝ ሰው እዛው ሁመራ ያለ ሰው የነገረኝ የተወሰነው ሊወሰድ ይችላል። ከዛ በኋላ ያለው ግን እንዲቃጠል ነው የሚደረገው። እንግዲህ ይሄ በአጠቃላይ በዋጋ ደረጃ ሲታይ ከ100 ሚሊዮን ዶላር በላይ የሚያወጣ የጦር መሳሪያ በቁጥጥር ውስጥ ውሏል። በዛው እንግዲህ በውጊያ ላይ የተሳተፉ የአርሚ 13፣ የአርሚ 7፣ የአርሚ 15 እነዚህ አባላት ሙሉ ለሙሉ ከጥቅም ውጭ እስኪሆኑ ድረስ በነገራችን ላይ
በውጊያ ማሸነፍ መሸነፍ ያለ ነው። ወደፊት ማጥቃት አለ። ባለህበት ትቆያለህ። እንደገና ደግሞ ትሸሻለህ ወይ ቦታ ትይዛለህ። ይሄ የውጊያ ባህሪ ነው። ባልተደራጀ ቦታ መበታተን ግን እጅግ አስደንጋጭ የሆነ ምት ሲደርስብህ የሚያጋጥም ነው። ወደፊትም ወደኋላም እግር ባመጣ ሁሉ መበታተን እና የተከዜ ወንዝ እንግዲህ ተከዜ ሱዳን ሲገባ ሰቲት ብለው ይጠሩታል። እዛ ወንዝ ብቻ ሐኪሞች አገኘን በሚል ሪፖርት የተደረገው ዓለም አቀፍ ሚዲያዎች ላይ 15 አስክሬን ነው አገኘን ብለው ሪፖርት ያደረጉት። ግን አጠቃላይ መረጃዎች የሚያሳዩት ከ400 በላይ የሚሆኑ ታዋቂዎች በደመ ነፍስ እዛ ተከዜ ወይንም ሰቲት ወንዝ ውስጥ ገብተው ያለቋሉ ማለት ነው። ያልተደራጀ ሽሽት እግሩ ባወጣው የተበተነ ይሄ በአጠቃላይ እጅግ አስደንጋጭ ከመሆኑ የተነሳ እንግዲህ የነሱ የጽንፈኛው ቡድን የሚዲያ ፕሮፓጋንዲስቶች አይታችሁ ከሆነ መጀመሪያ ላይ ለዚህ ሁሉ ድል እንዲበቃ ያደረገው የትግራይ ተወላጅ የጦር አመራሮች በዛ ግንባር ስለነበሩ ነው ብሎ ስም መጥራት ጀመሩ። ከሌ ብርጋዴር ጀነራል የሚባለው እዚህ አካባቢ የተወለደ እንሶን ያም ብቻ አልበቃቸውም። እንዲያውም በኋላ ላይ ደግሞ የለም ለዚህ ሁሉ ድል ለመብቃት ምክንያት የሆነው የተለያዩ አገር የድሮን ኦፕሬተሮች ምናልባት ዛራ ሚዲያ ስታሊን ያለውን ኮት ካደረግኩኝ የእስራኤል፣ የኤሚሬትስ፣ የዩክሬን እና ሌሎች የድሮን ኦፕሬተሮችን አምጥቶ ስለተጠቀመ ነው መንግስት። ይህንን ደግሞ ቲዲኤፍ ያውቃል፣ አስመራ ያሉት ያውቃሉ፣ ካርቱም ያሉት ያውቃሉ፣ በቴክኖሎጂ የዳነ የለም በሚል ያስቀምጠዋል። እና ይሄ የሚያስቅም እጅግ የነበረው ጽንፈኛ ህወሓት አመራሮች የነበራቸው ዝግጅት ሁመራ ገብተው ስለሚያነቡት ድል ያንን ይዘው ስለማንቀሳቀስ ከሻቢያ ላይ ዲፔንደንት ሆነን ጥገኛ ሆነን የጦር መሳሪያ በሻቢያ በኩል እያመጣን እስከ መጨረሻ አንዘልቅም። ራሱ ሻቢያም ለእኛ ለጥገና ብለን የሰጠነውን $10 ሚሊዮን በላይ የተከፈለበት ለጥገና ተብሎ ታንኮች፣ መድፎች፣ የተለያዩ የጦር መሳሪያዎችንም አልመለሰልንም። ሻቢያም በጦርነቱ ወቅት ሊክደን ይችላል፣ አብሮ ሊዋጋ አይችልም በሚል የነበራቸውን ግምገማ እሱን ለማድረግ ነው። እንግዲህ በ100 ሚሊዮን በላይ የሚሆን ዋጋ ያለው የጦር መሳሪያ ሸረሪና ላይ ብቻም ሳይሆን ከሸረሪና በቅርብ ርቀት እንዳልኳችሁ ግዴማ በተባለ ቦታ መጋዘን ላይ እንዲሁም ከመሬት በታች የተቀበረ እሱ የጦር መሳሪያ ወጥቷል። ሌሎችም አሁንም በእጃቸውን የሰጡ በምርኮም የተያዙ ደግሞ ራሱ ከግዴማ አቅራቢያ ደግሞ ቦታዎችን የጠቆሙበት ሁኔታ አለ። ከባድ የጦር መሳሪያዎች የተጠራቀሙበት ቦታ አለ። ይሄ እጅግ ከፍተኛ ድንጋጤ፣ መያዣ መጨበጫ ጠፍቷቸው የኢትዮጵያ መንግስት የተዋጋን እንደዚህ ከሚባል ታጣቂ ጋር ሆኖ ነው ያልተባለ የለም። ያው ፎሎ አፕ ስለምታደርጉት ማለት ነው። የሱዳን ሉዓላዊ ግዛት ተጣሰ፣ የተተኮሰ የጦር መሳሪያ የስደተኞችን ጣቢያ እንደዚህ አፌክት አደረገ፣ ስደተኞች ተፈናቀሉ ወዘተረፈ የሚል ሱዳን ቢያንስ ሉዓላዊ ግዛት የተጣሰ የሚል መግለጫ እንዲያወጣ ፈልገው ነው የነበረው። የሱዳን መንግስት በፍጹም የተጣሰ ሉዓላዊ ግዛት የለም፣ የኢትዮጵያ ጦር እኔ ግዛት ውስጥ አልገባም፣ ጦርነቱ የተካሄደው እዛው ኢትዮጵያ ውስጥ ነው ግጭቱ የተካሄደው። እኔ ደግሞ የሱዳን መንግስት በዚህ ግጭት ገለልተኛ ይሆናል፣ ገለልተኛ ሆኖ የራሱን ሉዓላዊ ግዛት የሚያስጠብቅ ይሆናል በማለት እንግዲህ ይህን መግለጫ ሰጥቷል። መግለጫ መስጠትና በተግባር ላይ ያለ ተሳትፎ ምን ይመስላል? እሱ ክትትል ያስፈልገዋል። ያው የሱዳን በራሳቸው የውስጥ ግጭት ምክንያት ሉዓላዊ ግዛታቸውን መቆጣጠር የሚችሉበት ሁኔታ አይደለም ያሉት ፕራክቲካሊ። ከዛ ባለፈ ደግሞ ህወሓት አሁን ባለበት የውጊያ ሜዳ ይሄ ከዚህ በፊት ያን ሸረሪና ኤግዛክትሊ ቦታውን ከወሰዳችሁት ልጉዲ የሚባል ቦታ የነበረ ነው። ወደ 7-8 አካባቢ ኢንቨስተሮች ያለሙት የነበረውን ቦታ ነው በጉልበት እነዚህ ታጣቂዎች ተቆጣጥረው የኢትዮጵያ ግዛት ነው እዛ ውስጥ የነበሩት። ዘት ጥያቄ ማንሳት ይቻላል። ታዲያ ለምን የኢትዮጵያ መንግስት
አታክ አላረጋቸውም። አታክ ይደረጋሉ እኮ በተደጋጋሚ። ነገር ግን ልክ ጦርነት ወይም ግጭቱ ሊፈጠር ሲል ሄደው ስደተኛ ጣቢያ ውስጥ ይገባሉ፣ ተመልሰው ይመጣሉ። ኦልሞስት ለባለፉት 5 ዓመታት ያንን አድርገው የነበሩበትን ቦታ ነው ያስረከቡ ማለት ነው። እንግዲህ በዛ አላበቁም። ሁልጊዜ እንደ ጋት ሚዲያ የምነግራቸው እኛ ቀኖችን ወይ ቁጥሮችን ስቲሜት ስናስቀምጥ የመጨረሻ ውጊያውን የሚወስነው ዘመቻ መምሪያው ወይ እዛው ግንባር ላይ ያለው ተዋጊ ነው። ነገር ግን ያሰባሰብኩት መረጃ የሚያሳየው ህወሓት በቀጣይ ቀናት ምናልባት ነገ፣ ዛሬ ምሽትም ሊሆን ይችላል፣ ነገ በጣም ደግሞ ዘገየ ከተባለ እሁድ ወይ ቅዳሜ፣ በሳምንቱም እንግዲህ በባለፈው ቅዳሜ ነው ጥቃት የፈጸሙትና በዚህ ጥቃት ለመክፈት በተቀናጀ በ3 ግንባር ውጊያ ለመክፈት ዝግጅታቸውን እንዳጠናቀቁ ሁሉም ዓለም አቀፍ ሚዲያዎች ለምሳሌ ዶይቼ ቬለ ጨምሮ የተለያዩ ሚዲያዎች እየገለጹ ነው ያሉት። በዚህ ውስጥ እንግዲህ ምናልባት ለአንዳንድ ሰዎች አስደንጋጭ ሊሆን ይችላል። ለጋት ሚዲያ ወይ ለእኔ ምንም አዲስ ነገር የለም። ገና ፋኖ ነኝ ብሎ ሲደራጅ ባለቤቱን እናውቀዋለን። በዛ ውስጥ ጥገኛ ባለሀብቱ አለበት። ጥገኛ በሃይማኖት ውስጥ የተሸፈነ ቀሚስ የለበሰ ግን ነጋዴ አለበት። ጥገኛና አድርባይ በሙስናም በሌላ የምጠየቃለሁ የሚል አውራጃዊነትን የተከናነበ ፖለቲከኛ አለበት። የተሰናበቱ ያኮረፉ አሉበት። በዚህ በመካከለኛው ምስራቅም በአውሮፓም ያሉ እንግዲህ ቁጥሩ ሊለያይ ይችላል። ዲያስፖራዎች የሚያዝዟቸው አሉ። ህወሓት አለ። መጀመሪያ ህወሓት አልነበረም። ኤግዛክትሊ የህወሓት የብአዴን ሊግ አባላት የነበሩ በአመራርነት ሲገቡ ነው። አሁን እያንዳንዱ በየዩኒቨርሲቲ ሲማር ምንድነው የነበረው፣ ከዛ በኋላ ስራው ከነማን ጋር ግንኙነት ነበረው የሚለውን መናገር እንችላለን። ግልጽ ስለወጣ አሁን ያን ያህል ለማስረዳት ብዙ አስፈላጊ አይደለም። ሻዕቢያ ህወሓት እንግዲህ በኋላ በሻዕቢያና በህወሓት አማካኝነት ደግሞ ከግብፅ ከሱዳን ጋር የተገናኙ እንደ ልብ የሚወጡ የሚገቡ 2-3 ፓስፖርት ያላቸው ሰዎች አሉ። እና በጣም አሁን እንግዲህ እኔ ነግሬያቸዋለሁ። ሶሪ አሁን የሚገርም ለማለት ያው በግላጭ የደከማችሁበት የለፋችሁበት የተናገራችሁት ነገር እውነት ሲሆን ያው የሚያናድድ ግን በቃ ፈገግ የሚያሰኝ እውነትህ መታወቁ ደስ የሚል ነገር አለው። እና እዚህ ውስጥ እንግዲህ ራሱን የአማራ ፋኖ የወሎ ወይም ምኒልክ እዝ ብሎ የሚጠራው እነምሬ ወዳጆ እና ሄኖክ ኪዳኔ፣ በነገራችን ላይ ኪዳኔ የሚለውን ኖ ፕሮብሌም አተው የአባቱ ስም ኪዳኔ ነው። ሄኖክ የትምህርት ማስረጃውን ኤቭሪቲንግ ብታየው የሚሰራበትን ሄኖክ ኪዳኔ ነው። ግን ጽንፈኛው ወደፊት ሲያመጣው ኪዳኔን በማንቀየሩት አዲሴ ሄኖክ አዲሴ ይሉታል። ሄኖክ ኪዳኔ ከመጀመሪያው ጀምሮ መቀሌ ነው ያለው። ከአዴን አመራሮች ጋር አብረው ይሰበሰባሉ፣ ይገናኛሉ፣ ገንዘብ ይቀበላሉ። እዚህ ህዝባቸውን እየገፈፉ እያንገላቱ ከሚገኘው ገንዘብ ባለፈ በተላላኪነት በባንዳነት የሚገኝ ጥቅም አለ። ይህንን የጽንፈኛውን ቡድን አባላት በፕሮግራማቸው እንደጻፉት የአማራ ህዝብን እረፍት ከመንሳት በዘለለ ማሰብ፣ መተሳሰብ፣ የእኩልነት ሴንስ ስለሌለው ከፊት አሰልፈዋቸዋል። ለምሳሌ በታው ኩፍቶ በጋርጀሌ የነበረውን ፋኖ በቁጥር ነሆን ወደ 4700 አሉኝ። በቁጥር ሲነግሩኝ 4700 በደንብ ያዙልኝ። እነዚህ አንደኛ በቆቦ በኩል ምሽግ ውስጥ አስገብተዋቸዋል ከፊት አድርገው አንድ። ሁለተኛ በሰቆጣ በኩል አበርገሌ ጋር በአበርገሌ አሁንም ከአዴን ታጣቂዎች ጋር ከፊት አሰልፈዋቸዋል። ሶስተኛ ደግሞ በጠለምት በኩል አምጥተዋቸዋል። ምን ሊያደርጉ? አማራን ሊወጉ፣ አማራን ሊያዋርዱ፣ አማራን ወቅተው አማራን አዋርደው የአማራ ህዝብን ለግፍና ለስቃይ ለመከራ አድርገው
በንጽጽር በመከራ ያገኛትን መሰረተ ልማትም አውድመው ለአማራ ህዝብ እንታገላለን ሊሉ ማለት ነው። ከፊት ነው ያሰለፏቸው። ወደኋላ ከሸሹ ይመቷቸዋል። እነሱ መሸሸት አይቻልም። ወደፊት ደግሞ ምን ያህል ይስባሉ የሚለውን እስር እናያለን። የጥይት ራት እንዲሆኑ አላማው ይሄ። ኢንኬዝ ወደፊት ስበው የሆነ ነገር ደግሞ ሰክሰስ ቢያገኙ ለምሳሌ አበርገለን ይዘዋል። ወደፊት ስበው ወይ ሰቆጣ ከተማን ቢይዙ ወይ ላሊበላን ቢይዙ ማን ነው የድሉ ባለቤት የሚሆነው? የትግራይ ታጣቂ ከኋላ ነው የምትሆነው ድል ሲገኝ። ኪሳራ ግን እና ለታሪክ አስቡ። በጠለምት በኩል ገብተን በዛሬማ እንግዲህ አዳርቃይ አድርገን ደባርቅ እናወድማለን በሚለው ለዛ ግንባር ከፊት ተሰልፏል። በቁጥር 4700 ገደማ እንደሆኑ ከዛም ሊበልጡ እንደሚችሉ አመራሮች በሙሉ ግን እነ ሄኖክ ኪዳኔን ጨምሮ ሌሎች አመራሮች መቀሌ እንዳሉ ነው መረጃዎች። ይሄ አስተማማኝ የሆነ ነው። ኦፍኮርስ ይህን ደግሞ አሁን ታጋይ እንግዲህ አንዳንድ ጊዜ ምንድን ነው ስሙ ታጋይ ራሱን ታጋይ ብሎ ስለሚጠራ ነው ገብረ ጻድቃን ወይ ቱጂ ገብረ ጻድቃን ጥምረትና ትብብሩ ወደ ከፍተኛ ትግል ደረጃ ተሸጋግሯል ብሏል። ዛሬ እንግዲህ ከትግራይ ቴሌቪዥን ጋር ያደረገውን ቆይታ እያየው ነበር። ጥምረትና ትብብሩ የሚለው እንግዲህ ማን ነው? እዚህ ያለውን የጽንፈኛውን ቡድን ምናልባት ሸኔን ካላችሁ መጀመሪያውም ተባብረናል አብረን እየሰራን ነበር ብለዋል። የጽንፈኛው ፋኖ በአደባባይ ሲክድ፣ መሬት ላይ ግን የአማራ ህዝብን የሚወጋበት የአማራ ህዝብን የሚያዋርድበት የጦር መሳሪያ ስልጠናም ትጥቅም ሲቀበል ነው ይኖር። ወዴት ይደርሳል የሚለውን አብረን የምናየው ነው የሚሆነው። ምናልባት ዛሬ ማታ ወይ ነገ ዓርብ አንዳንድ ወዳጆች ጋር ደግሞ ሜይ ቢ ቅዳሜ እና እሑድ በሚል ላይ ያስቀመጡት ያለው በዚህ ውስጥ ጥምረትና ትብብሩ ከፍተኛ ደረጃ ላይ ደርሷል የተባለው እንዳልኳችሁ አንደኛ እውነትነቱ እዚህ ጋር ከፊት የሚማግዱት ከፍተኛ ቁጥር ያለው ጽንፈኛውን ፋኖ አግኝተዋል። ሻዕቢያ በዚህ ጦርነት ውስጥ ምን አይነት ሚና ይኖረዋል የሚለው እንግዲህ በግላጭ የሚወጣው አሁን ነው። በሱዳን በኩል በዛ በሸረሪና በነበረው ራሱ ሻዕቢያም ደስተኛ አይደለም። ይሄ ወደ ዛላምበሳ ምናምን የመጣው ዳትስ ፖለቲካል ነው። ሻዕቢያ በትክክልም በዚህ ጦርነት ምን ሚና ይኖረዋል የሚባለው አሁን ይታያል ማለት ነው። ኢትዮጵያ ከሻዕቢያ ጋር ለመዋጋት የሚያስችል ወይ ጦርነት ለመክፈት የሚያስችል በቂ በዓለም አቀፉ ማህበረሰብ በኩል ቅቡልነት ያገኘ ምክንያት አለ። ለምን? በየትኛውም ሀገር እንደምታውቁት በየትኛውም ሁኔታ እንዲሁ በድብቅሽ ሊሆን ይችላል፣ ሲቪል ለብሶ ሊሆን ይችላል። ለምሳሌ የኤርትራና የትግራይ ህዝብ ድንበር ላይ የሚኖሩት የህዝብ ለህዝብ ግንኙነት ነው፣ እሱን ለማሳደግ ነው ጥረት የተደረገ የሚለው ፕሮፓጋንዳው አለ። ትክክል አይደለም፣ እውነቱ እሱ አይደለም እያል ስንወተውት የነበረው በኋላ በራሱ ጊዜ የተጋለጠው ነገር ግን የሻዕቢያ ልብስ ለብሶ የቲዲኤፍ ታጣቂ በጋራ ሆነው ወታደራዊ ሰላምታ የተደረገለት መስመር ሰርቶ ሲገባ ይሄ ዓለም አይቶታል። ወረራ ፈጽሟል። በቃ ዲፎልቱ ድንበርን በተመለከተ የትጥቅን ጉዳይ በተመለከተ ሽግግር ወታደር በተመለከተ የፌዴራል መንግስት ስራ ነው። የኢትዮጵያ መንግስት ይህንን አልፎታል። አሁን አንዳንድ ሰዎች ስለ ጦርነት ስለ ሸረሪና ምናምን ሲወራ ማን ነው የጀመረው የሚለው በጣም አጀንዳ ሆኖባቸው ፓኒክ የሆነባቸው ሰዎች አሉ። ማን ነው የጀመረው? እከሌ ነው የጀመረው። አንደኛ ነገር ለወጋህ ነው የመጣው ነው ተዘጋጅቻለሁ ጨርሻለሁ እያለ ቀድመህ ልታጠቃ ትችላለህ ከጦርነት ባህሪ አንጻር። ሁለተኛ የፕሪቶሪያ ስምምነትን እኮ ጥሶ ህወሓት ጥሶ አላውቀውም ብሏል እኮ ለሁሉም ኤምባሲዎች። አሁን ነግሬያቸዋለሁ፣ አስተማማኝ የሆነ መረጃ ነግሬያቸዋለሁ። ምንድነው ቲሞች ተቋቁመው ወደ 12 ሰዎች ተቋቁመው በዶክተር ደብረጽዮን ገብረ ሚካኤል ኢሜል ለሁሉም ሀገራት መሪዎች፣ ኢትዮጵያ ውስጥ ላሉ ለሁሉም ኤምባሲዎች፣ ለሁሉም ዓለም አቀፍ ተቋማት
ለተባበሩት መንግስታት ዋና ጸሐፊ ለሁሉም ለሴናተሮች እየላኩ ነው መልእክት። ሁሉም በሚባል መልኩ የሰጧቸው ምላሽ የፕሪቶሪያ የሰላም ስምምነትን አክብሩ የሚል ምላሽ እንዲሰጣቸው እና እንግዲህ ትናንት አንድ የልዑክ ቡድን ወደ መቀሌ እንደሚሄድ የሆነ ቡድን ይሄዳል ብያቸው ነበር። ኦፍኮርስ እሱን አረጋግጣለሁ የበለጠ። ከዛ ባለፈ የፕሪቶሪያ ስምምነት ሙሉ ለሙሉ ፈርሷል ብሏል እኮ ለአፍሪካ ህብረትም ለሁሉም ነው የሚመለከታቸው። እኛ ስለ ፕሪቶሪያ ስምምነት እንዳታወሩ፣ አዲስ ስምምነት ነው የምንፈልገው። በዛ ስምምነት ካልሆነ በቀር እሱን እኛ አናቅም። መንግስት መስርተናል። ታጣቂ የበለጠ እያደራጀ እያሰለጠነ የሰብአዊ መብት ጥሰት ፈጽሞ አዋጅ አውጥቶ ይህ ሁሉ እያደረገ ዓለም እያየው አርሚ ሰባ የሚባለው ከኢትዮጵያ ውጭ ወጥቶ በሱዳን የእርስ በርስ ጦርነት መሳተፉ ተረጋግጦ በአሸባሪነት ይፈረጅ፣ ይህ ሁሉ ዓለም ያውቀዋል። ኦኬ ዓለም ስለሚያውቀው ሁሉን ነገርህን ለአንተ ይናገራሉ። እሱ ሌላ ጉዳይ ነው። ከእያንዳንዱ የዲፕሎማሲ ከእያንዳንዱ ግንኙነት የበለጠ ለማትረፍ ወይንም የበለጠ ቅራኔዎች ካሉ እሱን ለማስፋት የሚጠቀሙ ኃይሎች አሉ። ሄዶ ሄዶ ግን ሻዕቢያ የእውነት ከህወሓት ጋር ይዋጋሉ የሚለውን በቀጥታ ሁኔታ የሚለውን የምናየው ይሆናል። እንዳልኳቸው ከዚህ በፊት ለምሳሌ ዛላምበሳ ጋር አዲግራት አካባቢ ኬላ ጥለው ቀረጥ የሚወጣ የሚገባውን ይቆጣጠሩ ነበር። እሱን አውጥተው ወደ ድንበራቸው ወስደዋል። በባለፈው ወደ ዛላምበሳ የመጡት ይህ ሲምቦሊክ የሆነ ነው ወይስ እውነትም አብረው ይዋጋሉ የሚለው የበለጠ የሚረጋገጠው እንግዲህ ያ ዘወር ሴናሪዮ ቅዳሜ ወይ እሑድ ትንኮሳ ይከፍታሉ። ከዛም የሚያራዝሙ ከሆነ እናያለን አብረን፣ ያኔ ነው የምናየው። በዚህ ሂደት ለምሳሌ አርሚ 22 ምላዛት መጥቶ ምሽግ ውስጥ ነው ያለው። አርሚ 15 ኮር 3 ከአዲግዶም ወደ ፊነሯ ገብቶ ምሽግ ውስጥ ገብቷል። አርሚ 15 ኮር 4 በተመሳሳይ አላማጣ ነው ያለው ምሽግ ውስጥ ገብቷል። አርሚ 60 ተንቤን የነበረውን ወደ አላማጣ አምጥተዋል። የፋኖ እንዳልኳችሁ በሰቆጣ በርገለ፣ ጠለምተ፣ ከዜ ራያ ቆቦ ያመጡበት ሁኔታ አለ። በዚህ ውስጥ እንግዲህ ከባድ የጦር መሳሪያዎቻቸውን ለምሳሌ አላማጣ ያሉት ሁሉም የጦር መሳሪያዎች የት እንዳሉ ዲቴክት ተደርገዋል። የት እንዳሉ የትኛው መስጂድ ጋር፣ የትኛው ሃይማኖት ተቋም ጋር፣ የትኛው ትምህርት ቤት ምን አይነት የጦር መሳሪያ እንዳለ አሁን ከዚህ በፊት ሂመን ኢንተለጀንስ አለ እዛው ቦታው ላይ ሆኖ ሰው የሚነግራችሁ አለ። አሁን ደግሞ የቴክኖሎጂው አለ። እያንዳንዷ እንቅስቃሴ ለምሳሌ የሆነች ተሽከርካሪ ከመቀሌ ወይ ከአክሱም ተነስታ የምትመጣ ከሆነ የት ጋር ነው የመጣው ምንድን ኤቭሪ 24/7 ክትትሎች አሉ። ምናልባት ለዛራ ሚዲያም ለዚህ ለፕሮቲፔሌ ፋይቶችም ለዛም የኢትዮጵያ መከላከያ ሰራዊት 0.0001 አልተዋጋም። 0.0001 አልተዋጋም ገና። ምክንያቱም ምናልባት ወደ ሙሉ ጦርነት የሚገባ ከሆነ ሻዕቢያን በቀጥታ በዚህ ጦርነት የሚሳተፍ ከሆነ ድሮን እና ጥይት እኩል ሊተኮስ ይችላል። ምናልባት 10,000 ጥይት የሚተኮስ ከሆነ 3,000 4,000 ዋን ዌይ አታክ ድሮኖች ወይም እነዚህ ኬሚካዚ ሱሳይደር ድሮኖች አብረው ይተኮሳል ወደ ሁሉም አቅጣጫ በኤአይ ታግዘው ድሮን ስዋምስ ይኖራል። የዚህ ሚሳኤል ምናምን እንደዚህ የጦር ዝግጅቱ ኦብቪየስሊ ማን ምን አለው ማን እስከምን ድረስ ተዘጋጅቷል የሚለው ማየት ነው። እዚህ ድሮን ኦፕሬተሮች ከከሌ መጡ ከዚህ መጡ ምናምን የሚለው ያው ከዚህ በፊት ቲፒኤልኤፎች በሰሜኑ ጦርነት ወቅት ያ ሁሉ ነገር ሲቀጠቀጡ ይሉ የነበሩት ሻዕቢያ ነው እንዲያረገን ነበር ነው ለኢትዮጵያውያን ለኢትዮጵያ ያላቸው ንቀት ነው እና አይ ቲንክ አሁን በደንብ ይማራሉ። ችግሩ ተምረው ሲያበቁ ይህንን ትምህርት ሌሰን ወስደው ሊደግሙበት የሚችሉ
ወይንም ሊተገብሩበት የሚችሉበት ሌላ እድል አይኖራቸውም። ኦብቪየስሊ ከዚህ በኋላ ቲፒኤልኤፍ የሚባል የቲፒኤልኤፍ ከፍተኛ አመራሮች ምናምን የሚባሉ ገሚሱ በህይወት አይኖሩም። ቀሪው ደግሞ በህግ ተጠያቂ የሚሆኑ ይሆናሉ። ሌሎች ይቅርታ፣ ሌሎች ደግሞ ተዘጋጅተው ጨርሰዋልና ሻዕቢያ ይፈቅድላቸዋል የሚለውን እናያለን። ለዛ ነው ብዙ ምክንያቶች አሉ። ሻዕቢያ በቀጥታ ጦርነት ውስጥ ተሳተፋሉ የሚለው ለምሳሌ ክንፈ ዳኛው፣ ፈትለወርቅ ገብረ እግዚአብሔር እነዚህ ልጆቻቸውን ልከዋል። የምግበይ ልጅ አስመራ ነው ያሉ። ቀደም ብሎ ቆይቷል አስመራ ከገባ። እነዚህ የክንፈ ዳኛውን የፈትለወርቅ ልጆች ዳዊት ገብረ እግዚአብሔር ተቀብሎ መኖሪያ ቤት ያሉበት ቤት ሁሉ ይታወቃል። መኪና ተሰጧቸው፣ ኤቭሪቲንግ ሬዲ ሆነው እዛ ነው የሚኖሩት። አስመራ ገብተዋል። የሚያሳዝነው ስለ እውነት ነው የምላቸው፣ የሚያሳዝነው የምግበይ ልጅ ለምሳሌ የወርቅ ንግድ አብሮ ይሳተፋል ከዳዊት ገብረ እግዚአብሔር ጋር። የክንፈ ዳኛው ልጅ የክንፈ ሜቴኩ እነኚህ ራሱ ጦርነቱን ሲከፍቱ እንደማያሸንፉ ያውቃሉ። ራሳቸውን ፓስፖርት አዘጋጅተዋል። እነ ፈትለወርቅ እነ ደብረጽዮን በነገራችን ላይ ስብሰባ በሙሉ አንደርግራውንድ አድርገዋል። መኖሪያ ቤቶች ላይ አድርገዋል። የሚያደርጓቸው ስብሰባዎች፣ ቤቶች፣ ውሏቸው አሁን ለምሳሌ ከትናንት ጀምሮ ተበታትነዋል። ስብሰባም ሙሉ ለሙሉ ስብሰባ ሳይሆን የሚደረገው 3-4 ሆነን እየተገናኘን በቨርቹዋል ስልክም በራሱ ተዋጊውን ከልክለዋል። በሳተላይት ስልኮች እናደርጋለን ብለዋል። ተሸንፈው ነው ወደ ጦርነት እየገቡ ያሉት። ያ ብቻም ሳይሆን ለተወሰኑ የአርሚ አዛዦች፣ ለተወሰኑ ለነሱ ቤተሰቦች ሄደው የሱዳን ፓስፖርት አምጥተዋል። ከኤርትራ ፓስፖርት ገዝተው አምጥተዋል። ከአንድ የሆነ ሀገር ግብፅ አይደለም ከሌላ አንድ ሀገርም እንዲሁ በተመሳሳይ ፓስፖርት ይዞ መጥተዋል። ሰው እነሱ ውጊያውን አስጀምረው ለምሳሌ እዚህ ቆቦ ላይ ሊከፍቱ ያሰቡትን ጦርነት ውጊያውን ከኋላ ሆነው ነው የሚሆነው። ራያ ሆነው ወይ በጣም ቅርብ ርቀት መጡ ከተባለ አላማጣ ሆነው ዘን የመሸነፍ ካለ ሩጠን እንወጣለን እናመልጣለን። የህወሓት ጽህፈት ቤትን ወደ አክሱም ወስደዋል። ስብሰባዎቻቸው አንደርግራውንድ እየተካሄዱ ነው ያሉት። ጽህፈት ቤት ለህወሓት መታወቂያ ጽህፈት ቤት ብለው ኤርትራ ከፍተዋል። እና ለዛ ነው ሻዕቢያ በቀጥታ ውጊያው ላይ ሊሳተፍ የማይችልባቸው ምክንያቶች አሉ ምላቸው። ለምሳሌ ሱዳን በግልጽ ስለ ግልጹ ነው የማወራቸው። በሽፍን ሊረዳ ይችላል አይችልም ሌላ ጉዳይ ነው። በፐብሊክ ግን ሱዳን ታይምስን ማንበባችሁት ከሆነ ድንበራችን አልተወረረም፣ ጥቃት አልተፈጸመብንም፣ የትኛውንም አይነት ድንበራችንን እንጠብቃለን፣ በውጊያው ላይም ያለን ተሳትፎኛ ገለልተኛ ነን ብለዋል። በተመሳሳይ ይውልሲ ኤርትራ እኔ ሞኞች ካልሆኑ በግላጭ እዚህ ጦርነት ውስጥ ይሳተፋሉ ብዬ አላምንም። የኔን ፊሊንግ ነው የምነግራቸው። በተዘዋዋሪ ምንም ጥርጥር የለውም የነገርኳቸው ነው። ለምሳሌ የጦር መሳሪያ ያስተላልፋሉ፣ ስልጠና ይሰጣሉ ለጽንፈኛው ፋኖም ለሌላ ዘን እሱን ካልኳቸው በኋላ እንግዲህ በቀጣይ ቀናት ውስጥ የምናየው ነው የሚሆነው። ምናልባት ሌላው ወደ መካከለኛው ምስራቅ ስንሻገር እዚህ ቀይ ባህርን ስንሻገር ሁቲ ምንለው ማለት ነው። እንግዲህ የመን 3 ተዋናዮች አሉ። አንደኛው ሁቲዎች አሉ፣ ሰሜን የመንን ሰናን ጨምሮ የተቆጣጠሩ። ሁለተኛ ዓለም አቀፍ እውቅና ያለው ኦፍኮርስ የዓለም አቀፍ እውቅና ያለው የሚባለው የፕሬዚደንሻል ሊደርሺፕ ካውንስል ፒኤልሲ የሚባለው የመን የምትመራው እሱ አለ። ሶስተኛ ደግሞ ከሀድራማውት ታስታውሱ ከነበረ በቅርቡ ከአንድ 6-7 ወር በፊት
ኤሚሬቶች የምትረዳው የሳውዘርን ትራንዚሽናል ካውንስል ኤስቲሲ የሚባለው ነገር ግን ሰባት ወር ገደማ ይሆነዋል። ያኔ በጣም ሰፊ እንቅስቃሴ እያደረጉ ስለነበረ ትጥቅም ስንቅም የተሻለ ስለነበራቸው ሳውዲ አረቢያ ዓለም አቀፍ እውቅና ያለውን ደገፍኩ በሚል የፒኤልሲውን ደግፋ ሀድራማውት ላይ ጥቃት ፈጽማ የሳውዘርን ትራንዚሽናል ካውንስል ራሱን ያፈረሰበት ሁኔታ አለ። አፍርሷል ማለት የሉም ማለት አይደለም። ስቲል ዚያር አክቲቭ። መሪያቸው ወደ ሌላ ቦታ ሄዷል፣ ወደ ኤሚሬትስ። እሱን የምናየው ነው የሚሆነው እና በዚህ በባብ ኤል መንደብ ላይ እንዳይተላለፉ የሳውዲ መርከቦች እንዳይተላለፉ ክልከላ መጣሉን ተከትሎ እንግዲህ ሳውዲ አረቢያ ወደ 14 አባል ሀገራት ያሉት የማሪታይም ሴኩሪቲ ኮኦፕሬሽን አደራጅታለች። ያ የተደራጀው ዓላማው ምንድን ነው? በሁቲ ላይ የተቀናጀ ጥቃት መክፈት፣ የባህር ላይ ጥቃት፣ የአየር ላይ ጥቃት እንዲሁም የእግረኛ ጥቃት። እንግዲህ የሁቲ ምንድን ነው ያለው? ይህንን እኛ ላይ ጥቃት ለመክፈት እየተደራጀና እየተሰበሰበ ባለ ኃይል ላይ ጥቃት ፈጽመናል ብሎ የሁቲ ሚሊተሪ ቃል አቀባይ ያህያ ተናግሯል። ዓለም አቀፍ መረጃዎችም እየወጡ ያሉት ማሪብ እና ሀድራማውት የሚባል ላይ በተፈጸመው ጥቃት በትንሹ 30 የሚሆኑ ወታደሮች ላይ ጉዳት መድረሱን ነው እየተገለጸ ያለው። ኦኬ፣ ይህ ምን ያሳየናል ካል እንግዲህ ኤርትራ በግብፅ አማካኝነት ለምና መጀመሪያ ከ14ቱ አባል ሀገራት ኤርትራ አልነበረች። ያኔም ነግሬያቸዋለሁ። በሳውዲ አረቢያ ያለው ቆንስል ጉዳይ አስፈጻሚ ከግብፅ ኤምባሲ ጋር በመሆን ለመግባት ጥረት እያደረጉ ነው የነበረው። ኤርትራ እንዳትገባ የተደረገው አሁን ካለው የቀይ ባህር ፖለቲካ ጋራ ራሷ ኤርትራ ዓለም አቀፍ ማዕቀብ ስለተጣለባት ሳውዲ አረቢያ እሷ ማስገባት አልፈለገችም ነበረ። ገብተዋል። ሁቲ በሌሎች በዚህ አባል ሀገራት ላይ ጥቃት ይፈጽማሉ የሚለውን አብረን የምንከታተለው ነው የሚሆነው። በተመሳሳይ የፓኪስታን ጠቅላይ ሚኒስትር ሸብሃዝ ሻሪፍ እና የመከላከያ አዛዡ ፊልድ ማርሻል አሲም ሙኒር በነገው ዕለት ሳውዲ አረቢያ የሚገቡ ይሆናል። በዚህም እንግዲህ የሳውዲ አረቢያና የፓኪስታንን የሁለትዮሽ ግንኙነት፣ የቀጠናዊ ጉዳዮች በወሳኝነት የኢራንና የአሜሪካ የሰላም ድርድር አፈራራሚ ስለሆነች ፓኪስታን በዛ ጉዳይ ላይም ውይይት ይኖራል። ዓለም አቀፍ ጉዳዮች እንዲሁም የፓኪስታንና የሳውዲ አረቢያን ግንኙነት ከወታደራዊ ግንኙነት ባለፈ ያው ስትራቴጂክ አሊያንስ ፈርመዋል ሁለቱ ሀገራት። የበለጠ ፓኪስታን በኢኮኖሚ በገንዘብ ደከም ያለ ስለሆነ እንግዲህ ከሳውዲ አረቢያ የገንዘብ ድጋፍም የሚያገኙበት ሁኔታ ስምምነት ይፈርማል ተብሎ ይታሰባል። የፓኪስታን ወደ ቀይ ባህር፣ ፓኪስታን ወደ መካከለኛው ምስራቅ መምጣት ሌላ አሊያንስ በተለይ የህንድንም እና አጋሮቿን ወደ መካከለኛው ምስራቅ እንዲመጡ የሚያደርግ በሶማሌላንድ ያለውንም ፖለቲካ የበለጠ የሚያጋግለው ይሆናል። የተለያዩ ኃይሎች ሽኩቻ ደግሞ አስፋራስኛ ስትራቴጂክ አምቢጊቲ ውስጥ እስካለን ድረስ እና እስከተጠቀምንበት ድረስ ለእኛ መልካም ነው የሚሆነው ማለት ነው። እሱንም በደንብ እንከታተለዋለን። ሌላው ምናልባት እንግዲህ የጋት ዕለታዊን ስናጠናቀቅ በዛሬው ዕለት በክቡር ጠቅላይ ሚኒስትር አብይ አህመድ የተመራ ከፍተኛ መንግስት የልዑካን ቡድን ወደ ባህር ዳር አቅንቶ በባህር ዳር ዓለም አቀፍ አውሮፕላን ጣቢያን ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያን አዲስ ተርሚናል አሁን ዛሬ ላይ ባለው ከቦሌ ኢንተርናሽናል ኤርፖርት በመቀጠል ግዙፍ የሚባለው የባህር ዳር ነው። ሌሎች ግንባታ ላይ ያሉት እንደተጠበቁ ነው ማለት ነው። ይህ እንግዲህ የአውሮፕላን የጋራጅ የአውሮፕላን መቆሚያዎችን ከመጨመር በዛ ውስጥ ያለው የእንግዳ ማስተናገጃ፣ የማቀዝቀዣ እነዚህ ዓለም አቀፍ በረራዎችን ለማስተናገድ የሚያስችል አቅም እንዲኖረው ሆኖ የተዘጋጀ ነው። ያን ብቻም አይደለም። ክቡር ጠቅላይ ሚኒስትሩ እንግዲህ በኮሪደር ልማቱን ተዘዋውረው ጎብኝተዋል። የጣናን አካባቢ ያሉ ጉዳዮችን ጎብኝተዋል። እኔ ያው ብዙ ጊዜ የኛ ፖለቲካ የፊቱን እየሆነ ነው እንጂ ደጃዝማች በላይ ዘለቀ አውሮፕላን ማረፊያ እንዲባል በጣም ከተከራከሩ ከጻፉ ሰዎች አንዱ በመሆን ደስተኛ ነኝ። የመጀመሪያው ነገር እና ለዚህ
በጣም ደስ የሚል ነው። የሚገርመኝ ነበር። ብዙዎቹ ወዳጆቻችን በጣም ብዙ ጽፈናል፣ ብዙ ተከራክረናል። አንዳንዶቹ ዛሬ ከወያኔ ጋር የወያኔን ሻንጣ ተሸክመው ተፍ ተፍ እያሉ ያሉ አሉ እና የመቀሌ አውሮፕላን ማረፊያ መቀሌ አሉላ አባ ነጋ ኤርፖርት ነው የሚባለው። መቀሌ አሉላ አባ ነጋ ኤርፖርት ይባላል። የአክሱም አውሮፕላን ማረፊያ የአክሱም ኢምፔሪየር ዮሐንስ ፎርዝ ኤርፖርት ወይንም አክሱም አፄ ዮሐንስ አራተኛ አውሮፕላን ማረፊያ ነው የሚባለው። የባህር ዳር ግን ይባል የነበረው ባህር ዳር ግንቦት 20 ነበር የሚባለው። አስቡ፣ ባህር ዳር ግንቦት 20 ምንድን ነው? ዋስ ስፔሻል ግንቦት 20 ለባህር ዳር ወይ ለጎጃም ወይ ለአማራ ምንድን ነው የተለየ ነገር? ይሄ ትክክል አይደለም የሚል ተከራክረናል፣ ጽፈናል፣ ሞግተናል። ብዙዎቹ አዎ ምንድን ነው የተለየ ነገር ያለው ይሄ ትክክል አይደለም በሚል የሞገቱ የጻፉ አሉ። ከነዛ ውስጥ ገሚሶች ዛሬ የተወሰኑት በሀሳብ ስለተለያየን ጠላት ላልሆን እንችላለን፣ እሱ ሌላ ጉዳይ ነው። የተወሰኑት ዛሬ ወያኔ ያሻግረናል ያለ ወያኔ አጋርነት ድል የለም ብለው እያጎነበሱ እየሰገዱ ነው ያሉት እና ይሄ በራሱ ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ማለቱ እጅግ 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 በጣም የሚያስመሰግን ነው። ያ ግንቦት 20 የሚባል መጨረሻ ራሳቸው ይዞት መጡ፣ ራሳቸው ይዞት ተቀረቀሩ። እንግዲህ የአማራን ሕዝብ እረፍት መንሳት ነው ብሎ ፕሮግራሙ ላይ የጻፈ ድርጅት ራሱ እንኳ ግንቦት 20 ኤርፖርት ያላለውን ተለላኪዎች፣ ስልቦች ተሸክመው ምስለኔዎች ተሸክመው ስም አሰጥተውት ነበር። እነዛ ሰዎች ዛሬ ድጋሜ የአስራት መጥቶ በዛ የበላይነት ውስጥ እንግዲህ በርደን ኦፍ ፍሪደም አለ። ነፃነት ብዙ ሰው ሲያስበው ነፃነት ቀላል ነገር ነው የሚመስለው። ነፃነት በጣም ከባድ ነው። ነፃ ነህ፣ የራስህን ጉዳይ በራስህ ስራ፣ በራስህ ፈጽም፣ ማንም ጣልቃ አይገባብህም። ህዝብህን ጠይቅ። መሪነት ከህዝብ ለህዝብ ነው። የህዝብህን የልማት ፍላጎት፣ የህዝብህን ጸጋ፣ የምትመራውን አካባቢ በደንብ አይተህ በዛ መሰረት የህዝብህን አቅምም ገምግመህ በጀት ይዘህ ከራስህ ከክልልህ ከህዝብህ አቅምም ከፌዴራል የሚገኝም ድጋፍንም ሌሎችንም አስተባበር አካባቢህን አልማ ተብሎ ሲሰጥ ነፃነት ዋጋ ነው። ከላይ በሚመጣ ቸክሊስት ይህን ስራ ይህን አትስራ ሲባል የኖረ ሰው ነፃነት ሲባል እየተመራው አይደለም ይላል። ኦፍኮርስ አንድ ጊዜ በባህርነት የኖረን ሰውስ አንድ ጊዜ ሙሉ ለሙሉ መልቀቅ ትክክል ነው የሚለው እሱ ዲቤተብል ነው። የፓወር አተያያችን ይሄ እንግዲህ ፓወር ጋፕም የራሱ የሆነ ካልቸር አለው። ዝሮ ዝሮ ይሄ አንድ መልካም ነገር ነው። ብዙ ጠላቶቻችን የኢትዮጵያ ጠላቶች የረዥም ዘመን ደመኛ ጠላቶችም ቅጥረኛ ጠላቶችም የሚፈልጉት ኢትዮጵያ ሁልጊዜ እንድታስብ የሚፈለገው ስለ ጦርነት፣ ስለ ግጭት፣ ሰላም ስለማስፈን ወዘተረፈ በየአካባቢው ይተኩሳሉ። እሱን አቅምህን፣ ጉልበትህን፣ ጊዜህን፣ ትኩረትን በሙሉ እዛ ላይ እንድታባክን ነው የሚፈልጉት። ለምሳሌ ግብፅን ከሰሞኑ አይታችሁ ከሆነ ኢትዮጵያ አዳዲስ ግድቦች እንድትገነባ አንፈቅድም ሲሉ የግብፅ የመስኖ ሚኒስትር ሃኒ ስዌላም ተናግረዋል። ያውቃሉ እኮ 3 ግድቦች ሊሰሩ እንደሆነ። ሶሪ ያው እንግዲህ ትንሽ ድምፄንም አፍኖኛል፣ ትረዱኛላችሁ። እና መጀመሪያ ላይ ኢትዮጵያ ይሄ ፍላጎታቸውን እንዲገልጹ ጥሪ ተደረገ። ይሄን ያውቃሉ ግብጾች። ሙሉ መስፈርት የሚያሟሉ ወደ 19 ዓለም አቀፍ ኩባንያዎች አስገቡ። ከ19 ኩባንያዎች ተመርጠዋል 7 ኩባንያዎች። ያው አንዱ ሳሊኒ ነው። የቻይና ኩባንያዎች አሉ እና እነዚህ ኩባንያዎች ደግሞ ቴክኒካል ሰነድን ጨምሮ መጀመሪያ ሌተር ኦፍ ኢንተንት ወይም ኢንተንሽን የሚባለውን መስራት እንፈልጋለን አሉ። ቀጥሎ ደግሞ የቴክኒካል አቅማቸውና ከተቻለ በጀትም ራሳቸው ይዘው እንዲመጡ ምን ፋይናንስ እንዲያደርጉ ይህ ስራ እየተሰራ ነው። ግብጾች ያልዞሩበት
ቦታ የለም። ብድር እንዳናገኝ ነው። እኛ ብድር ለጊዜው ብድር አናገኝም። የበለጠ ግን አሁን ከትናንቱ ግን የተሻለ ኦፕን አፕ አለ። ህዳሴ ግድብ ስንሰራ እንደነበረው አናውቃችሁም የሚል የለም። አሁን አይ ህዳሴ ግድብ እኮ ያኔ እንደዚህ ሰርተዋል። አሁን እኮ 60% የሀገሪቱ ብርሃን የሚገኝ ከህዳሴ ግድብ ነው። ብዙ ሰዎችን ከጨለማ አውጥቷል። የኢትዮጵያ ህዳሴ ግድብ እኮ የበለጠ የሚያስተሳስር ነው። ለሱዳን ኃይል እየሸጡ ነው፣ ለጅቡቲ እየሸጡ ነው፣ ለኬንያ እና በኬንያ ትራንስሚሽን ኮርፖሬሽን በኬታርኮ በኩል ለታንዛኒያ እያቀረቡ ነው። ሶማሊያም እየጠየቀች ነው። ይህ እኮ እያስተሳሰረ ነው የሚል ዝም ብሎ አይደለም ሲኤንኤን ዘገባ ሲሰራላችሁ። የኢትዮጵያ መንግስት ያ ፕሮግራም እንዲሰራለት መፈለግ አጋሮቻችን መፈለግ ብቻም አይደለም፣ በቃ መሸነፍ ነው። ኢትዮጵያ አሸንፋ ወጥታለች። ቦይንግ ካምፓኒ ከኢትዮጵያ አየር መንገድ ጋር ስምምነት ውስጥ ፈርሟል። ስምምነት የቢሾፍቱ ኢንተርናሽናል ኤርፖርትን የፋይናንስ ድጋፍ ለማድረግ የተለያዩ ልዑካን እየላኩ ነው። ራሳቸው አሜሪካኖች፣ የመካከለኛው ምስራቅ ፍላጎት ያላቸው ሀገራት አሉ። የቻይና መንግስት በግልጽ ፍላጎት አለ። ኢትዮጵያ እነዚህን 3 ግድቦች ለመስራት የሚያስችል 12.7 ቢሊዮን ዶላር ያስፈልጋል። 3ቱን ግድቦች ለመስራት ከ4 ዓመት እስከ 7 ዓመት ይፈጃል። ለዛ የሚሆን ገንዘብ አስተማማኝ ግራንት አድርጋለች ኢትዮጵያ። ሳሊኒ ጋር ሄደው ጠይቀዋል። የቻይና ካምፓኒዎችን ጠይቀዋል። ዶኔት ሊያደርጉ ይችላሉ የሚሉትን ጠይቀዋል። ዘንድ መጨረሻ ላይ ኢትዮጵያ አዳዲስ ግድቦችን እንድትገነባ አንፈቅድም ሲሉ ጦር እኮ ያዘምቱ። እነሱ ሚሳይል ይዘው ወይ ምናምን እኮ አይመጡም። ልክ ሸረሪና ላይ ግዴማ ላይ እንዳለው የጦር መሳሪያ ይሰጡሃል፣ ትጥቅ ስንቅ ይሰጡሃል። ኢትዮጵያ እንዳትለማ የኢትዮጵያ ልማት ያድህየናል ብሎ ስለሚያስቡ በራስህ ህዝብ በራስ ሀገር ድህነት መልሰው ተዋጊ ዘይስፉል ኢዲየትስ የሚሏቸው ይሄን ያደርጋሉ። ነገር ግን ላረጋግጥላችሁ የምችለው እኔ በቃ ፕራውድን ሁላችንም ሊያስቆሙን አይችሉም። ኢትዮጵያ አዳዲስ ግድቦችን እንድንገነባ አንፈቅድም ሲሉ ምንድን ነው? ሌላ ነገር እኮ የለውም። ሻዕቢያን፣ ህወሓትን፣ ሌሎች እዚህ በየሰፈሩ የሚፈለፈሉ ጽንፈኞችን፣ የሱዳን በተላላኪዎቻቸው በኩል በሙስሊም ብራዘርሁድ በኩል ያሉትንም እነዚህን እያደረግን በዚህ በሶማሊያም እየዞርን ኢትዮጵያን እንዋጋታለን፣ እናዳክማታለን። ሰው አደይዶፍተደ ግድብ 3 ግድብ አይደለም ምንም ሊያደርጉ አይችሉም። አስገድደን እንጠመዝዛለን። ያ ለሚሆነው ጠላት ሁልጊዜ የሚያስበው ትናንት ሰክሰስፉል የሆነበትን መንገድ ነው። የኢትዮጵያ መንግስት ደግሞ አይደለም በተዘዋዋሪ ሊደግፉ ይችላሉ ለሚባሉት በቀጥታ የጦር መሳሪያ ይዘው ባላቸው ግብፅ ባለው የመዋጋት ካፓቢሊቲ፣ ሱዳን ባለው ካፓቢሊቲ፣ ሌላውን ባለው ካፓቢሊቲ ወደ ውጊያ ውስጥ ቢገቡ ምን አደርጋለሁ የሚል ፕላን አለ። ፕላስ ልማት አይቆም። በጣም ብዙዎቹን የሚያናድዳቸው ብዙ ጊዜ ትሰማላቸው እንደ ቅድሚያ ለልማት አይሰጥም፣ እንደዚህ የተዋጋ ችግኝ መትከል ምናምን ይላሉ። እና ጠላት የሚፈልገው ሁልጊዜ ትኩረታችን ከልማት እንድንርቅ ነው። ግድቦች እንድትገነባ አትፈቅድም የሚባለው እናተራምሳለን ነው። ሆፕፉሊ አተራማሹ፣ ተለላኪው፣ ግጭት ቀፍቃፊው በሙሉ በቅርብ ቀን ሙሉ ለሙሉ የሚጠረጉበት ቀን ይመጣል። ለዛ የሚሆን ሙሉ ዝግጁነት አለ። በ0.001 በታች ነው የኢትዮጵያ መከላከያ ሰራዊት የተዋጋው። አሁን እያያችሁ ነው። አማራ ክልል በተለይ ጎጃም ውስጥ በነገራችን ላይ ለቲፒኤልኤፍ ስስ ልብ ያለው የጽንፈኛ ቡድን ገሚሱ ጎጃም ውስጥ ነው የነበረው። እሱ ሙሉ ለሙሉ ተጠርጓል ስላችሁ ጠፍተዋል እያልኳቸው አይደለም። ሞቢሊቲ በጋራ ሆነው የሚያዝዙበት በጋራ የሚዋጉበት የነበራቸው ሚሊተሪ ቤዝ ሙሉ ለሙሉ በጀግናው የኢትዮጵያ የሀገር መከላከያ ሰራዊት እጅ ውስጥ ገብቷል። በየቦታው እየተሽሎከለኩ ነፍስ ያውጭኝ እግራቸው ባመራበት ይሯጣሉ። የጉሬላ ዋርፌር አንዱ ባህሪ ነው። ይህን ማምከን የሚችለው ህዝቡ ነው። ይህንን ተከታትሎ ህዝቡን እያነቃ ወደ ሰላም መመለስ
የማይመለሰው ነው መጥረግ ያለበት የአካባቢው የፖለቲካ አመራር ነው። ሌሎች ተጨማሪ መረጃዎችን በቀጣይ ይዘን እንመለሳለን። ቴንኪዩ